እናንተ እንዳንጣላ አንተ በቃ እንዳንጣላ ምንም እንጣላ ምንም እኮ የምታመጣ ጭራሽ አንተ እግዚአብሔርን ይያሳያል ሲጀመር ወንድ ኮንክ ሞክር እሺ አራዘኪ በቃ አንተ ያማል ዞር በል ከፊት ዞር በል ያማል እኔ በሷ ቀልድ ያላችሁ እያናገርኩት ኤፋ ዘኪ በቃ ትድሽ ይቅርብ እሱ እኔ ከዚህ እንደወጣው ያ ማትመለስ ከሆነ እኔ እናንተ ማለት ነው የማትወጣ የቤተሰብ ጣጣ ውስጥ እንደምትገባ እንዳረሰ ይሄን ላስ ገንዘብ ሰማኝ አይደል እኔ አንተን ከለቀቁ እናቴ ወልዳኛለች አረ ዘኪ ምንድነው ወይ ለምን ተረጋጋ አልወጣም ልጅቷን ይዛሻውጣ የትም ነው የማልወጣው ከቀበርክበት አንተ እኔ ትልቅ ጦር ነው የሚፈጠረው ኤፍሬም የማትወጣ ውስጥ የምትገባው ማለት የማትወጣ እልውስጥ ያስገባኝ ነው ሰማኝ አይደል ልጅቷን እፈልጋታለሁ ቤተሰብ ይፈልጋታል አንተ ነው የምታስበው አይደለም እዚህ ጋር ሰላም ወደ ቤተሰብ እንዴት አላችሁልን እኛ ለእንዳችሁ ፈጣሪ ተመሰገነ ይሁን አለን ነው የሚባለው አለን ትንሽ ነገሮች ከዚህ በፊት እንደነበረው አይነት ሙድ እያሳዩ ነው ማለት እየተበለሻሹ ነው ተበላሽቷል ለማለት ግን ደፍሬ መናገር አልችልም ያው ያያችሁት ያለው ነገር ነው በቃ የቤተሰብ ጉዳይ ነው የቤተሰብ ጉዳይ ስለሆነ ያው ደፍራችሁ መናገር አትችሉ ሰው ራስ በራሳቸው ስለሆነ የሚፈቱት ማለት ነው በቃ ያያችሁት ያላችሁት ነገር ነው ሁሌም የሆነ ነገር ሲፈጠር እናንተ ይደርሳችኋል አይደል አሁን ደግሞ ያያችሁ ነው ኤፋና ህዩ ያሉበት ሁኔታ ትንሽ ደባሪ ነገር ነው ተስፋ አለው ግን ደግሞ ያን ተስፋ ኤፍሬም ነው ሊወስነው የሚችለው አላቅም እሱን ያው ነገሮች አቅጣጫቸውን እየሳቱ ያኔም ሲጀመር ባለፈም አይታችሁ የነበረ የጸቡ ሰዓት ያው እነሱ ባይጣሉም አሁን ላይ ያኔም ቀስ በቀስ ነው ነገሮች እየሰፉ በቃ ሰይጣን ይገባል ነው በመሃላችሁ ታውቃላችሁ አይደል የሆነ ግጭት ነው የሚፈልገው ትንሽዬ ክፍተት ካገኘ ያንን ክፍተት ማስፋት ነው ይመስለኛል የሰይጣን ስራ ያ ሁሉ ወራቶች በትንተናቸው ወጥቶ ኢቭን ለበዓል ተለያይተው እስከ ማክበር ድረስ የነበረው ባለፈ በዚህ ምክንያት ነው አሁንም ያስፈራኝ ትንሽ ያጠራጠረኝ ያለው እሱ ነው ምክንያቱም በትንሽ ነገር ነው የሚጀመረው በፕራንክ በትንሽ የቀልድ ቪዲዮ ተብሎ አይታችኋል አሁን ኢቭን ቤተሰብ ድረስ እስከምትላክ ድረስ ያጎቷ ልጅም ዘኪ መጥቶ ሻንጣን ያሲዞ እስከ ማስኬድ ድረስ አስቡት አሁን እኔ ዝም ያልኩት መናገር አልችልም አይደለም እኔ ኤፍሬም አይናገረውም ገብታችኋል ምክንያቱም እሷን በሚወዳት ልክ ቤተሰቦቿን ማክበር ስላለበት ያው ቤተሰቡ ነው ስለመጣ ተከብሮ ነው የሚሸኘው ለዛም ነው እስከ መለያየት ድረስ ያደረሳቸው ግን ትናንትና ያው ልክ ሰራችም አልሰራችም ባልልም ህያብ ጠፍታ ነው የመጣችው ከቤት ትንሽ አስደንግጦን ነበርኛም ያስጠላል ብቻ ቪዲዮውን እንዳያችሁት ከነበረ እያለቃቀሰ ነበር እሱ ራሱ የሆነ ሳምንታቶች የተለያየ ምናምን ነው መስለኝ ይሄን ያክል ነው ፍቅራቸው እንግዲህ አስቡት ከዛ በኋላ ደግሞ ግጭታቸው ሰፍቶ ይሄን ያክል በደንብ ሲለያዩ ደግሞ ምን ያክል ሊጎዳዱ እንደሚችሉ ታውቃላችሁ ሁለቱም እያለቃቀሱ ነበር በዛች ለአንድ ቀን ልዩነት ብቻ ብለው ብቻ እሱ ነገር ነበረ ዘኪዮ ቃይወቅ አላቅም ትላንትና የመጣችበትን ጉዳይ ብቻ ዛሬ ደውሎልኝ ላገኝ እፈልጋለሁ ማውራችሁ ነገር አለ ሶ ካሜራ ይዘጠብቀኝ ቤተሰቡ ማወቅ አለበት ብልግናችሁን ያለኝ ሁላ እናንተን ብልግና ቤተሰብ ራሱ ማወቅ አለበት ልጅቷ ጠፍታለች ምናምን ብሎ ነው እንትን ያለው ያው እኔ ግጭት ላለመፍጠር መዋሸት ይኖርብኛል አይ ቲንክ ግዴታዬ ነው ምክንያቱም ባለፈ እንዳልኳችሁ ነው ሰውን ዋሽታችሁ ከማጣላት ዋሽታችሁ ማስታረቁ ትልቅ ነገር ነው ሰው ከመዋሸት ያለብኝ ነገር ግግም ብዬ የምለውን ነገር አውቃለሁ ብቻ ትንሽ የተናደደ ይመስላል ሲያወራኝ ብቻ ኤፋ ካገኘው ያገኘዋል እኔ ጋም ፈቶ የሚጨርሰው ከሆነ ይፈተዋል ነው በቃ በኋላ ተጣልተው ደግሞ ሌላ ችግር ተፈጥሮ አስቡት የባሰ ነው ብትንትናቸው የሚመጣው ኤፋውን ጥንቃቄ ቢያደርግ ጸደይ ነው እንደዚህ አይነት ነገር ላይ ግንፍል የሚለውን ነገር ካቆመ ቢያንስ ከልጁ ጋር በፒስ ከፈቱት ያ የቤተሰብ ጉዳይ ከዚህ በፊት የህያብ የቤተሰብ ጉዳይ ትንሽ ችግር ስለነበረበት ነው እሷን መጣረል እሱ ጋር ይኖረችው ሶ እሱ
እንዲፈታ ማዘርያዋም ፍቃድ ስላላት ዘኪ ጋር በሰላም ቢጨርሰው እሱ ማስተካከል ይችላል። እሱ ስላበላሸው ብዬ ነው የማስበው። ዘኪ በሰላም መፍታት ከቻለ ማዘርያዋ ማሳመን አይከብድለትም። ያን ያክል ማዘርያዋ ጫና አላላችሁ ነበረ። ቪዲዮው እንደ ቀልድ እንደተሰራ ይታወቃል። ፕራንክ ነው ጀስት የተደረገው። ማንኛውም ሰው ሲሰራ አይታችሁ ታውቃላችሁ። የእነሱ ትንሽ ስላልተጋቡ ቤት ውስጥ ምናምን ሽማግሌ ተልኮ አንድ ቤት ውስጥ እየኖሩ ስላልተሳይላክ አንድ ቤት ውስጥ እየኖሩ ስለሆነ ምናምን ነገሮች ካረሩ እንጂ ጀስት ቪዲዮ ያን ያክል የሚያስቆጣ አልነበረም። እንደኔ ሀሳብ እንደኔ አስተያየት ሳስበው ቪዲዮ ያን ያክል እስከ መለያየት ቤተሰብ ተበተኑ ምናምን እስከ ማለት ድረስ የሚያደርስ አይደለም። አይ ቲንክ ፍቅራቸውን አልተረዳቸውም ይሁን አላውቅም። እሱ አሁንም ቢሆን እሱን ለመናገር አይደለም እንኳን እኔ ኤፍሬም የምናገር ሞራል አይኖረውም። ግን ዝም ብላችሁ እንደ ሰዋዊነት ስትረዱት ፍቅራቸውን አልተረዳላቸውም። እንደዚህ በቀላሉ ሲበታተናቸው ምን ያህል ሊጎዳዱ እንደሚችሉ የተረዳቸው አይመስለኝም። አይ ቲንክ ብቻ ቢረዳቸው አሪፍ ነው። ዘኪ ይሄን ቪዲዮ ታይዋለህ በእርግጠኝነት አሁንም ስትመጣ እናወራበታለን። ግን ብትረዳቸው አሪፍ ነው። ለያይታቸው ምናምን እንደዚህ በቀልድ የሚለያዩ ልጆች አይደሉም። ያው በግዴታ ልታረገው ትችላለህ። ግን የባሰ እህትም ያክስት የጉት ልጅም የባሰ ትጎዳለች ነው። ያክስት ልጅ ነች ወይ ያጉት ልጅ ነች አላወቁም። እሱን ግን የባሰ እንድትጎዳ ነው የምታረጋት። ህያብን ማለት እስከዛሬ ድረስ ያሳለፉት ማለት እስከዛሬ ድረስ ያሳለፉት የህይወቱ ውጣ ውረዳቸው ምናምን ያየኋል መሰለኝም። የምር ለመናገር እኛ ብዙ ነገር አይተናል። እንኳን እነሱ በእነሱ ምክንያት እኛ ራሱ ብዙ ነገር አይተናል። እንደ ቀልድ ለመለያየት የሚቻል አይመስለኝም። ለዛም ነው ትናንትና እንደዛ ጠፍታ የመጣችው እና ፍቅራቸውን ተራርተህ አይ ቲንክ ቢያንስ በህጉ በባህሉ መሰረት እንዲፈጸም ከፈለክ ያው ነገሮችን ቦታ ማስያዝ ነው እንጂ ገንፍለህ ምናምን ነው ውጪ ብለህ ይዛት መሄዱ ምናምን ለኔ ልክ መስሎ አልታየኝም። ያው ያለችው ምክንያት እሱ ጋር ስትኖር የነበረበት ምክንያት የቤተሰቡን ኬዝ እናንተ የምታውቁት ነው። ደግሜ መናገር አይጠበቅብኝም በሱ ምክንያት እንጂ ባህሉን ጥሰው የቤተሰብ ክብር አልኖራቸው ምናምን ብሎ አይደለም አንድ ላይ ያሉት። ያ ነገር ስለያዛቸው ነው አብሮ መኖሩ የቀደመው እንጂ በእርግጠኝነት ሽማግሌ ልኮ ምናምን ማግባት ከብዶት አይመስለኝም። ይፋ ያው የራሳቸው ምክንያት ይኖራቸዋል። ያ ምክንያት እስኪያሳኩ ደግሞ ለመረዳት ብትሞክር አይኖ ባህሉ ምናምን ሊያሳስበህ ይችላል። ብቻ እሱን በአሪፍ መንገድ ብትፈቱት ደስ ይለኛል። ካየው ነው ትረዳኛለህ ብዬ አስባለሁ። ካልተረዳኝም ያው ያን ያክል ጫን ብዬ ማውራት አልፈልግም። የራስ መብት ስለሆነ እንደዛ በእህትና ወንድም መሀል ገብቶ እንደዚህ አድርጉ የማለት መብቱ የለኝም። እንደነገርኳችሁ ነው። እንኳን እኔ ኤፍሬም የለውም። ያ ስላለ ነው አቅሙን ተጠቅሞ ይዟት የሄደውና ለመረዳት ብትሞክር ደስ ይለኛል። ቤተሰብ እናንተም ብዙ ጊዜ ኮሜንት ላይ ያየሁት ነበር ሽማግሌ ላክና ግባት ምናምን ይባላል። ከእናንተ በላይ ተረድቼው ሳይሆን ግን ትዳር ታውቃላችሁ በጣም ከባድ ነገር ነው። ማስተዳደር ይከብደዋል አይከብደውም ሳይሆን ኤፍሬም ግን የሆነ ቅድሚያ የሆነ እቅድ ታቅዳላችሁ አይደል? ባንዴ ዝም ብሎ ፍቅር ውስጥ ባንዴ ዘው ብለው እንዳልገቡት ትዳር ውስጥ ደግሞ ጭራሽ ትልቁን ነገር ደግሞ ባንዴ ደፍሮ አይገባበትም። ቀለል ተደርጎ ቀስ የተባለ በስቴፕ ነው የሆነ ማስተካከል ያለባችሁ ነገር ያስተካከላችሁ የሆነ እቅድ ይኖራችኋል። እሱን እቅድ አሳክታችሁ ምናምን ነው ወደ ሽምግልና ምናምን የሚካሄደው እንደኔ ሀሳብ ማለት ነው። እሱን ሳያደርግ አሁን ባንዴ ጋብቻ እኔ እንጃ ልክ አይመስለኝም። ብቻ እስኪ እንደምንም ለማስተካከል እንሞክራለን። አሁንም ነገሮች ሳይሰፉ ግጭት ሳይፈጠር ምናምን ቀስ እያለን ለማስተካከል እንሞክራለን። ቤቷ መመለሰው አልከፋኝም ስላችሁ ልክም ነው። ግን እዛ ቤት ያለው ችግር ተፈቷል ወይ የሚለው ነገር ደግሞ ትንሽ ያሳስባል። እንደዛ አልቅሳ በጣም ተጎድታ ነው እዚህ ቤት የመጣችውና ግን አሁን እንደ ቀልድ ድጋሚ ይዛ መልሶ ደግሞ ሌላ ጉዳት ነው የሚፈጥረው። ያው ትረዳኛለህ ዘኪ፣ የቤተሰባቸውን ችግር ከኔ በላይ ራስህ ነው የምታውቀው። ቤተሰብን ታውቁታላችሁ። ከቤተሰብ በላይ አንደርስታንድ አድርጌው ሳይሆን ግን እንደ ቤተሰብ ያለውን ችግር ስለሚያውቅ እሱን ችግር ለመፍታት ቢሞክሩ መጀመሪያ ከተቻለ ደግሞ ቤት ሳትገባ ወይ ለብቻ ቤት ተከራይታ የምትኖርበት መንገድ ብቻ እንደምንም አመቻችተው እንትን ቢያደርጉት አሪፍ ነው። ብቻ እስኪ ዘኪን ደውሎልኛል።
ያው እዚሁ ሰፈር አካባቢ ነው ያለሁት እና ብዬዋለሁ። ማውራት ያለብኝ ነገር አለ አንተን ቅድሚያ ጠይቄህ ምናምን እያለ ነበር። ብቻ ተበታሽቶ ስለሚያወራ ቃላቱን ሁሉ አልያዝኩትም ደንግጬ። ለምን ደውሎ እንደዛ እንደጮኸ ምናምን አልገባኝም። ብቻ ትንሽ እንጠብቀውና የሚፈጠረውን ነገር እስኪ አብረን እናያለን ቤተሰብ። ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ። ለዓመታት ልረዳ ሊገባኝ አልቻለ። አትጂብኝ ውዴ ያወኩት ብዙ አለ። ያው እናንተ ጋር ነች። ያው እናንተ ጋር እንዳለ ሰምቼ የመጣሁት ማን ነው? ለዛ ነው ተደውሎ የሰማሁት። ነግሮኝ ነው ደውሎ ነግሮኝ ነው። ማን አይቶ ነው እንደዛ የሚለው? ስም መጥቀስ አያስፈልገኝም። ያው እናንተ ጋር እንዳለ ሰምቻለሁ። ኧረ ማንም የለም። ይዛት እንድትመጣ ፈልጋለሁ። እኔ ብትኖር ራሱ ነው እንዴት ብዬ ነው ይዛት መጣው? እንኳን የሌለችው ኬት ብዬ አመጣላለሁ ዘኪ። እሺ አሁን ካንተ ጋር ጨቅጨቅም ከማንም ጋር እኔ አሁን ህያብን ስለምፈልጋት ይዛት ውጣ፣ ይዛት እንድትመጣ። ህያብ የለችም ዘኪ። እኔ እኮ ቤት ብትኖር እነግርሃለሁ፣ ችግር የለውም እኮ ያናካ እንዳለች አውቃለሁ። ስላወቅኩ ነው የመጣሁት እዚህ ድረስ። ህያብን ጥራ እኮ። እሺ እንዳለች ከኔ በላይ የሚያውቅ አለ እዛ ቤት ውስጥ ኤፍሬም ካልሆነ በስተቀር። ልትዋሺ ነው እንዴ? እየዋሸሁ አይደለም እኮ ግን ያለ ሰው ሜቢ ያውቀው እየዋሸ እንዳይሆን አንተ ኤፍሬም ተባባሪ ነው እንዴ? ምንም ትብብር የለውም እኮ እዚህ ጋር ዘኪ እኮ። እሺ ጥራት በቃ ፈልጋታለሁ፣ ጥራት በቃ ህያብን ይዛት ነው። የሌለችውን ኬት ብዬ ነው ይዛት መጣው? እሺ መንፈሷ ነው ያለው ቤት። ህያብ እዚህ እንዳለች ደውለው ነው የነገሩኝ። በምንኛ ቋንቋ ንገረኝ አባት። ደውሎ የነገረ ሰው እየዋሸ እንዳይሆን ነው። ብራዘር ካንተ ጋር ጨቃጨቃ አልመጣሁም። ህያብን ይዣት ለመጣሁ። እኔ እኮ ካንተ ጋር ለመጨቃጨቅ አይደለም እዚህ ጋር የቆምኩትኝ። ሰው የሚነግራ ሰው እንዴ እንዳለች አውቃለሁ። ኧረ ጌታዬ እንዳው እዚህ እንዳለች ስለሰማሁ ነው የመጣው። ቀጥታ ህያብን ይዛት ና እፈልጋታለሁ። በደንብ ነው እፈልጋታለሁ። እና አሁን የባሰ ከቤት ይዛት ወጣ። ልጅ ለምን እንደምትከራከረኝ? ለምን እንደምትከራከረኝ? ህያብ አለች በቃ። ህያብ እዚህ ነች። ይዛት ና። ፈጣሪስ ኬት ብዬ ነው ይዤልህ የመጣው ነው? የሌለውን ኬት ነው ይዤልህ የመጣው? እኔ አላየኋትም ሲጀመር እዛ ውስጥ። እሺ ኤፍሬም ጋር ደውልልሽ። ኤፍሬም ጋር ደውልልኝ። አሁን የባሰ ዘኪ ተረጋጋ። ኤፍሬም ጋር ደውልልኝ። በቃ ካንተ ጋር ተረጋጋና አዳምጠኝ። ምን እሺ ኤፍሬም ጋር ደውልልኝ። ሌላ ችግር እንዳትፈጥሩ። ምንም ይፈጠር ችግር የለም። በቃ አንቀን ሻንጧን ይዘህ ሄደህ ልጁ ብቻውን ሆኖ ድጋሚ ይዛት ውጣ ስትለው የጠፋች ነው የሚመስሉት። አንተ ጋር ደውሎ እኔ እንዳላትኩ በቃ በወሬ ሰምቻለሁ ሲጀመር ማለት ነው። እናንተ የህፃን ስራ እየሰራችሁ እንደሆነ ህሊናችሁ አይነግራችሁ? ምን አይነት የህፃን ስራ ነገር እኮ የለውም። እኔ ካንተ ጋር ልጨቃጨቅ አይደለም የመጣው። ደውለት በቃ ኤፍሬም ደውለት። እየገፋኝ እኮ ነው ታውቃለህ። ይቅርታ ለአንተ እኔ አንተ ላስከፋር ነው የመጣሁት። ኤፍሬም ጋር ግን ደውልና ጥራው፣ እፈልገዋለሁ። ወይ ህያብን ይዛት ነው ሰማኛለህ? እኔ እኮ በትኖሩ ላይ ይዤ የመምጣት ስልጣኑ እንደሌለኝ ታውቃለህ አይደል? ተጨቃጨቀኛለህ በቃ እንዳለች አውቃለሁ። እንዳለች አውቃለሁ። የደወልኩት ለዛ ነው። በትኖር ይዣት የመምጣት ስልጣኑ አለኝ እኔ። ይገባሃል? እንደዛ ብለህ እንደዛ ነው የምትረዳው? እኔ ያገባኛል። እሷን ይዤ የመምጣት ብቃቱ አለኝ የለኝም? እሺ እንኳን የሌለችው እኔ ቤት ውስጥ አላየኋትም ሲጀምር። እሺ ኤፍሬም ጋር ደውልልኝ በቃ። እሺ ኤፍሬም ጋር ገረኝ ደውልለት። እንዳትጣሉ ነው እኮ ዘኪ። ምንም አንጣላም፣ ችግር የለውም። አንጣላም፣ ችግር የለውም። ከሱ ጋር እኔ በመጨረሰው ጨርሳለሁ። ህያብን ግን በጣም ስለምፈልጋት ኤፍሬምን ካለችበት ይዛት ውጣ ብሏል ብሎ ደውልለት አሁን። ዘኪ ተረጋጋ። በዚህ ስሜት እንዴት ነው እሺ የምታገኘው አንተ? እሱም እዛ ተናዶ ነው እኮ የሚመጣው አይደል? ደውልለት በቃ። እሺ ትጋጩስ? ምንም እንጋጨው ነገር ደውልለት በቃ። እኔ እሷን ብቻ ታላችሁ እንደዚህ አሁን እንደዚህ ተናደ እንዴት ነው የምትገናኙት? የበለጠ ያናደርክ አንተ ያናደርክኝ ነው። እኔ ነገሮችን ለማቅለል እየሞከርኩ ነው። አብርዱት፣ እንደዚህ አታካብዱት ነው። እሺ ደውልለት በቃ። አሰማኝ፣ ደውልለት በቃ፣ ደውልለት። ኧረ ዘኪ በማ ህያብን ይዟት እንዲወጣ ደውልለት በቃ። እዚህ እንዳለች አውቃለሁ፣ በደንብ ነው የማውቀው። ሰምተኛላ?
በዚህ ስሜት አላገናኛችሁም። ዘኪ ካልተረጋጋህ እኮ እኔ አንተ እነሱን አገናኝቼ ላደባደባችሁ ነው። ዳኛ ለሆናችሁ ነው የምጠራው። ዳኛ ለሆናችሁ ነው የምጠራው ስትደባደቡ ለማየት። እንደዛ አይነት ነገር እንዳይፈጠር እኮ እያልኩ ያለው። አታስብ፣ ችግር የለም። ስሜትን አረጋጋው። ለሱ ችግር የለም። ተረጋግቼ ቀስ ብዬ አወራለሁ። አንተ ግን እሱ ጋር ደውል ይፈልጋሉ። ይዟት እንዲወጣ ፈልጋለሁ። እናንተ ህፃን ናችሁ እንዴ? አይደብራችሁም እንዴ? ቆይ እንዴ ነው የምታስቡት? የሱ ጠበቃ የሱ ተከራካሪ ልትሆንለት ነው። አንተ ከሱ ጋር ልትወግን ምን ነገሮችን ለማቅለል እየሞከርኩ ነው። ነገሮች ሲጀምር ወደ ሌላ ነገር እንዳይሆን እየወሰዳችሁ ያሉት እናንተ ናችሁ። ስትመጣ ዝም እኔ ልክ አንተ ጋር ልጨቃጨቅ ነው ወንድሜ የመጣው እኔ አንተን ይዘልኝ እንድትመጣ ወይ ደግሞ እዚህ እንዳለች ስላወቅኩ ይዛት እንድትመጣ ስለምፈልግ ነው። አንተ ጋር ከየትም ይዛት ልመጣ አልችልም። ኢቭን ብትኖር ራሱ ይዤ መምጣት አልችልም። እሱ ጋር ደውለት፣ በቃ እሱ ጋር ደውለት፣ በቃ ደውለት። እሺ እንዳትጣሉ ነው እኮ አሁን እንደዚህ አላገናኛችሁ ማለት ችግር ነው። ችግር የለውም። አንጣላም። እንደዚህ ሆነ እኮ የጸብ ነው ፊት አይተዋል ፊትን። እሺ ለመረጋጋት ሞክራለሁ እንደምን ለመረጋጋት ሞክራለሁ፣ ግን ህያብ መመለሷ እዚህ ምንም ጥቅም የለውም። ለምን አትደውለት? እሺ እናንተ እኔ እኮ የምትገርሙ ፍጥሮች ነው የምትገርሙ። ደውለት። ዘኪ ተረጋጋ። ደውለት። እሺ ረጋጋ። ደውለት። ስሜት ተገናኝታችሁ ትጣላላችሁ። አንተ በቃ ችግር የለውም። እኔ እረጋጋለሁ። ህያብ ለኔ ምን እንደሆነች አልገባችሁም መሰለኝ። አልገባችሁም እናንተ እንደ ቀላል ነገር ያዩችላል ነገር ምንም ያልገባችሁ። ደውለት። እሺ ይገባኛል እኮ እሱ እንደ ደውለት ፈልጋለሁ ወንድሜ። ደውለት በቃ ጭቅጭቅ አልፈልግም። እሺ ደውለት። ስልኩን እያወጣሁት ነው። እሺ ቶሎ እናንተ የህፃን ስራ መስራት አይደብራችሁ? አይ አስቡ እንዴ ጭንግላችሁ እናንተ። አንተ ዝም ትላለህ እንዴ? ሲጀምር ዝም ነው የምትለው አንተ። እንደዚህ ነገር ሲፈጠር ዘኪ በእነሱ ማልኩ አንተ ኢቭን ወንድም ስለሆንክ ነው እንጂ ማንም ገብቶ እንትን ሊላቸው አይችልም። ግን በቃ ይኸውልህ አንተ ያልገባ ነገር ማለት ቤተሰባችን ከፍ ዝቅ የተደረገው አንተ እንዴት ነው በዛ ልክ ሲያዋርዳት በዛ ልክ እንደዛ ሲላት ማለት የነሱ ሁሉም ጋር የሚሰራ ነገር ነው። ግን ታውቃለህ አይደል ዘኪ በቃ ደውለት። እኔ አንተ ጋር ደፍሬ ምናምን ለመከራከር አይደለም። በዛ ልክ እንዴት ነው እንደዛ ልጅ ነው አስብ ጭንቅላቱ ሁሉም አሁን ቪዲዮ አይተህ ከሆነ የምር ሁሉም ጋር የሚሰራ ቪዲዮ ነው። በቃ ይሄ ቪዲዮ ሌሎቹ ስለሌሎቹ አይመለከተኝም። እኔ ግን እህቴ ብዙ ነገር ከሷ ጋር ያሳለፍኩ እህቴ ነች። እኔ በእናንተ መሀል መግባት አልችልም። እሺ ደውለት። አስጥሩ ጀስት ያው እንደ ጓደኛ ለማረጋጋት ነው እንጂ ችግር የለውም። ታረጋጋለህ ወንድሜ። አንተ ብቻ ደውለት። ቤት የለችም ግን እርግጠኛ ናቸው እዚህ እንዳለች ተደውሎ የተነገረኝ እርግጠኛ ስለሆንኩ ነው። የደወለልህ ሰው ዋሽቶ እንዳውም ብዬ ነው እኔ። አታስብ፣ ለእሱ ችግር የለውም። እርግጠኛ ስለሆንኩ ነው ከዛ ድረስም ለፍቼ የመጣሁት። ደውለት። አያነሳም። ካሜራ ማያዙ ብለን ማስፈር ሄሎ አፊ እኔ ወጣ ብዬ ነው እዛው ሰፈር አካባቢ ነኝ። ና እስኪ እዛ እንትን መታጠፊያው ጋር ሰው እየፈለገ ነው። ና እና እሱን ታየዋለህ። የፊ በእናትህ እዚህ ማለት ተጨነኩኝ እኮ። ና እሺ፣ ለማንኛውም ዝም ብለህ ተጨነቅ እኮ ናና ብታየው ይሻላል። ይፋ እዚህ እንትን ከምን ካሜራ ምናምን ይዘናል። በእናትህ አንተ ለመረጋጋት ሞክር። ችግር የለውም። አታስብ፣ ለእሱ ማረጋጋቱ እንዲያውቅበት ነው። ምን አይነት ጣጣ ነው ኢየሱስ! እንደ አንተ ሰላም ነው የሚሰማችሁ እናንተ እዛ ማዘር ለይምሰልሽ እሺ ትላለች። እናንተ እዚህ ጋር ነገሮች እንደ ቀላል አድርጋችሁ ትወስዳላችሁ። እኔ አሁን አንተ ነው እኮ ምን ብዬ ልናገር ዘኪ? ማለት እንደ ወጣት ከተረዳህ ትረዳለህ ብዬ ስላሰብኩ አይ ነው እሱ እንረዳለን። በዛ ልክ እንዴ አሁን እኮ እሱ እየሰራ ያለው ነገር ጥፋት እያጠፋ እኮ ነው ያለው። እየደጋገመ እያጠፋ ነው። ያው ቤት የመጣችበት ምክንያት ታውቃለህ። እኔ ማለት ከአንተ በላይ የቤተሰባቸውን ችግር አላውቅም፣ ግን እዩ ከቤተሰብ ጋር ችግር ተፈጥሮ እዚህ እንደመጣች ታውቃለህ አይደል? በቃ ያ ነገር ነው። ከሷ ጋር ማውርተናል በነገሮች ሁሉ የሆነ የተፈጠሩ ነገሮች እንዳለ አውቃለሁ። ግን እኮ ከአንተ በላይ የቤተሰባቸውን ችግር መረዳት አልችልም፣ ግን ያ ነገር ሳይፈታ ቤት ትመለስ የሚለው ነገር ነው ያሳሰበኝ እንጂ አብረው ይኑሩ የሚል ሀሳብ እኮ የለኝም። ምንም ቢሆን ችግር የለውም። ለትንሽ ጊዜ የምትሆንበትን ቦታ ነው ያውቃለሁ። እናንተ
በዚህ ልክ ምን ቤተሰብ የላትም ብላችሁ የምታስቡት አልገዛለም። እግዚአብሔር የምሬን እኮ እናንተ ይሁን እንደ ህፃን ነገር የምታዩት ነገር አለ እናንተ ጀስት እሷን እኔ ምንም ማለት አልችልም። አንተ ነገሮች ሁሉ ገና ሳልገቡ በኔ ቦታ ላይ ብትሆን ኖሮ ለዛ ነው ለመረዳት እየሞከርኩ ያለሁት። አሁን በኔ ቦታ ብትሆን ኖሮ ህያብ እንደዛ የተደረገች ቢሆን ኖሮ አንተ አይደለም በጣም ብዙ ነገር ይከፋምታ ነው። በጣም ራሴን ተቆጣጣሪ ችዬው ነው እስካሁን ቁጭ ያልኩት የምሬን እንጂ እኔ ህያብም ማለት ነው በዚህ ልክ አይደለም ሲጀምር አንደርስታንድ እንዲያርጋት የምፈልገው እሱም ቢሆን ማለት ያው እሺ ለቀልድ የተሰራ ቪዲዮ ነው ለሚችለው ነው። ሌላ ምንም ልልች የምችለው ነገር ቀልድ የለም እኮ ወንድሜ። እንደዚህ ቀልድ አለ እንዴ? አለ ንገረኝ። ታረቂ ፈልገው ነው ህያብ እዚህ እንዳለ ሰምቼ የመጣሁትና ይዛት እንድትወጣ ፈልጋለሁ። ማንን? ህያብ። የት ነች? እዚህ ነች። ተደውሎ ተነግሮኝ ህያብ እዚህ አለች ስላሉኝ ቀጥታ መጥቻለሁ። ይዛት እንድትወጣ ፈልጋለሁ። ዛሬ ደግሞ ምን አይነት ጨዋታ ነው ይዘህ የመጣው ዘኪ? ኤፍሬም ስታኝ ህፃን አይደለሁም። ስራ የለህም? ኤፍሬም ስራ የለህም? እኔ ለጸባር ለሚመጣው በሰላም ተነጋግሬ ይዣት ለውጣ ብቻ ነው የመጣሁት። አንተ ስትመጣ ዝም ብለህ ነው የምትቀበላት? በዚህ ልክ ነው አንተ በየቀኑ እየመጣ የማይሆን ቃላቶች የማይሆን ነገር ነው የምታወራው። ኤፍሬም ለአንተ ነው እንደዛ የሚመስለው። ለአንተ እንደዛ እየመሰለን ያለው አያብሽ እኔ ጋር የለችም። በደንብ ነው ያለችው እንዳለች አውቃለሁ። እስኪ የምታመጣውን እናያለና አይፋምሽ ዝም በል አብሪኩ። ኤፍሬም የሆነ ወደ ያልሆነ ነገር እንድንገፋፋ አታርገኝ። እኔ ህያብን በሰላም ይዣት እንደወጣ ብቻ ነው የምፈልገው። እኔ ካንተ ጋር የምፈልገው እሺ በቃ ወንድም ማለት ይስፋ ምን ይፈጠራል? ወንድም ምናምን የት አለች? አቤት ነው ያለችው። ይዛት ሄዳል አይደል? እንዳለች አውቃለሁ። ተደውሎ ስለተነገረኝ ቀጥ ብዬ መጥቻለሁ። ይዛት እንድትወጣ እፈልጋለሁ። ይዛት የደወለልህ ሰው ዋሽተው እንዳይሆን የነገረኝ ህፃን ወይ ደግሞ የሆነ እንትን አይደለም። ደውሎ የነገረኝ ህያብ እርግጠኛ ስለሆነ ነው እንጂ ዝም ብሎ ከመሬት ተነስቶ እኔና ኤፍሬም ሊያጋጭ አይፈልግም። የለችም። በደንብ ነው ያለችው። እዚህ እንዳለች በደንብ ነው የማውቀው። እየሰማኝ ነው። እዚህ ምን እንደምታመጣ ይሃለው። እስኪ ህያብን ቤት ገብተህ ታወጣት እንደሆነ እናያለን። ሞክራሽ የለችም። ዘኪ እኔ እናንተ በየቀኑ አንጨቃጭቅ። እኔ እወድሃለሁ፣ የህያብ ወንድም ሆነ አከብርሃለሁ። ወንድም አሁን ብታከብረኝማ እንደዚህ ንግግር የምትናገረኝ። እኔ አከብርሃለሁ፣ ሰው አክባሪ ነኝ። አዳምጠኝ። ይኸውልህ ኤፍሬም፣ እኔ በእናትህ ጊዜ ላቃጥል አልመጣሁም። በቃ እኔ ህያብ እዚህ እንዳለች ስለሰማሁ ብቻ ነው የመጣሁት። ከአንተ ጋር ላወራም አልፈልኩም ነበር። የለችም ስላለኝ እዚህ ደግሞ እንደ እርግጠኛ ስለሆንኩ ኤፍሬም ጋር በቃ ገብቼ ሌላ ነገር እንዳይፈጠር ስላሰብኩ ነው። በቃ ኤፍሬም ይምጣል እዚህ ጋር። ህያብ ካለች ምን ልታረግ ነው? ይዣለሁ ወጣ። ያለ ፍቃዷ ምንም ያለ ፍቃድ የሚባል ነገር የለም። በቃ ትሄዳለች። ሲጀምር እሷ እኮ የ5 ዓመት ወይም የ10 ዓመት ህፃን ልጅ አይደለችም። እንደዛ ስላሰብካት እኮ ነው አንተ ያን ቪዲዮ ፖስተህ እኔ የህፃን የጄል ስራ ሰርተህ የማይሆን ነገር እየተፈጠረው እዚህ ጋር የሁሉ ታሪክ የተፈጠረው እንደዛ ስላሰብክ እኮ ነው አንተ። ዘኪ ስነ ስርዓት ያዝ። ስነ ስርዓት ምናምን አትበል። ይሄ ስነ ስርዓት ብታውቅ ኖሮማ የሁሉ ነገር አይፈጠርም ነበር። በዛ ልክ ቤተሰብ አታዋርድም ነበር። እንከባበር። ክብር እኮ ብታውቅ የሁሉ ነገር አታረግም። ስለ ክብር ብታውቅ ስለ ክብር ለምን ሲጀምር ለምንድን ነው ተደዋውለህ ከሱ ጋር የምትገናኘው? እኔ ላይ ያገኘኝ ነው። እኔ ቤት መጥቶ ከምትጣሉ ብዬ እኮ ነው። ከዚህ በኋላ እንዳታገኘው። ምን ማለት ነው? ማግኘት ካለብህ እኔ ነው የምታገኘው እኮ። ያገኘው እኮ በቃ አሁን ይዣት ስለሚሄድ ይዛት እንድትወጣ ፈልጋለሁ። ቀጥታ እኔ ጋር ደውለህ ነው ማውራት ያለብህ። ካንተ ጋርማ እንዳላወራ እኮ በቃ ብዙ ነገሮች እኮ መሀላችን ተሰበረ። በጣም ብዙ ነገሮች ማለት ነው። እኔ ሲጀምር ማግኘትም አልፈለኩም። ሲጀምር አንተን ህያብ የለችም ስላለኝ ነው በሱ በኩል እንጂ እንዳለች ማቅ ነው እዛ ውስጥ እንዳለች ስለማቅ። ምን እንደምትፈልገው ዛሬ? ህያብ ይዣለሁ ወጣ። ከዛስ ይዣለሁ ሂድ። ምን አይነት ጨዋታ ነው ግን ያስከው? አንተ ራስህ ምን አይነት የህፃን ጨዋታ የተጫወክ ያለው ቤት አምጥታት አንተ አታስብም እንዴ? እዛ ቤተሰብ የተጨቀነቀ ስላት እዚህ እንደማ ስትመጣ ተመልሽ አትላትም እንዴ? ምን ምሰራ አንተ ራስህ ህፃን እኔ መሄድ እችላለሁ። አብሩክ አንተ ተረጋጋና ወራው። እሺ እሱን አይደለም ቤተሰብ ጋር እኔ በየቀኑ መጨቃጨቅ አልፈልግም ማለት እኔ መጨቃጨቅ አልፈልግም በየቀኑ ቤተሰብ ጋር እንዳታላ ነው እኮ ነው ያልካለው። ከቤተሰብ ጋር ለምንድን ነው የምጣላው? ያሰማኝና በስነ ስርዓት አወራና ካሸኛው። እሺ ሁለታችሁ አውሩ። ህያብ እኔ ጋር እንደሌለች ያውቃል። ህሊና ያውቃል አይደል? እየመጣ አለች ስላለች እንዳለች ያውቃለሁ። አንተ ሲጀመር ህሊና ያንተ ነው የሚያውቀው። እንዳለች ህሊና ያውቃል፣ ግን በቃ ምን ማድረግ ስለማትፈልግ ነው። እሺ ወንድ ከሆንክ ሞክር። እሺ አራዘኪ በቃ አራንተ ያማል። ዞር በል ከፊት ዞር በል ያማል። እኔ በሷ ቀልድ አላውቅም። እያናዱ ኤፋ ዘኪ በቃ ትድሽ ይቅርብ። አንተ ዘኪ ይኸውልህ እኔ እናንተ እንዳንጣላ አንተ በቃ እንዳንጣላ
ምንም እንጣላ ምንም እኮ መታወጣ ጭራሽ አንተ እግዚአብሔርን ይያሳያል ልጅ ጀመር ዛሬ እሺ ተረጋጋ እኔ በሷ ቀል አይኔ ብለኝ አለች ስለማቅ ነው እኔ ኤፊ ያ ነገር እኮ ተረጋጋ በቃ እንዳጣላ ቤተሰብ ጋር እኮ ነው እኔ ከማንም ጋር አልጣላም እሺ እንደዚህ የሆናችሁ እንዴት ነው አሁንም ከአንተ ጋር ልጫወት በቃ ይዛት እንድትወጣ ብቻ ነው የምፈልገው ይዛት እንድትወጣ ብቻ ነው የምፈልገው ጀመር የለችም እኔ አለች እንዳለ ስለማቅ ነው የመጣው እዚህ ድረስ ጀመር ረበስማ ይኸውልህ ሌላ ነገር ምንም ከአንተ ጋር ልጣላም ለጸባር ነው የመጣው ሁለቴ ሶስቴ ነግሬሃለሁ እንዳለች በደንብ ስለማቅ ነው የመጣሁት ካልደበቃት በስተቀር እንዳለች በደንብ ነው የማውቀው በደንብ ጅራር ነው መጻን አይደለም ይኛል እቤቴ እንዳመጣብኝ እንዳደርስብኝ እህቴ እዚህ ካለች ድረስ አንተን የመምጣት ግዴታ አለብኝ ጀመር የተከበረ ቤት ነው ያለኝ እየመጣ በየቀኑ እንድትበጠብጥ አልፈልግም ይሁሉ ነገር እንዲፈጠር ያርክ ያልከው ራስህ ነው በቃ ልጅቷን ብቻ ይዛት ወጣ ነኝ ሲጃ አንተ የተመር ምን ለመሆኑ መጣር ቤት እኮ አለኝ እኔ ያልገባ በጣም ብዙ ነገር አለ አንተ እንደ ነገሩ እንዳንጣላ ከኔ ጋር እንጣላ እሱ እንጣላ እኔ እንዳንጣላ በሷ ቀልድ አላውቅም አንተ እንዴት ነው በዚህ ያህል ድረስ ካንተ በላይ እኔ ስለ በየቀልድ አውቃለሁ በደንብ አውቃለሁ ግን እየሰራ ነው የጅል እሺ በስነ ስርዓት ፍቱ ምንድን ነው የጅል ስነ ስርዓት ነው ፍቱት እንደዚህ የተጨቃጨቃችሁ የጅል ያለኝ እኮ እሱ ነው እሺ በቃ አትምጣብኝ ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ ለዓመታት ልረዳ አብሽኝ አብሪኮ ለምን አከፍተው ለምን ተናገርልኝ እባክህ እየሰማኝ አይደለም እኮ እባክህ ተጨቃጨቀኝ ይዛት ይወጣ ነው የለችም ብያለሁ በቃ አለች እንዳለች ስለማቅ ነው የምትወጣው እንዳለች ስለማቅ ኧረ ዘኪ ቢያንስ ተረጋጋ አንተ ዝም በል እንዳለች ስለማቅ ይዛት ወጣ ይኸው ይግባና ያታ ይፈልግ ፈልግ የት አድርጋለሁ እዚህ እንዳለች በደንብ ስለማቅ ነው የምትወጣው የት አድርጋለሁ እያናገርኩህ ዘኪ እባክህን እባክህ እንድትለኝ አልፈልግም እኔ ህያብ እዚህ እንዳለች ስለማቅ የለችም እኔ ጋር የለችም እንደውም አንተ ላይ ነው የምጮኸው ህያብ የት አድርጋህን ነው ጭራሽ ወደ ይዘው ህያብን የት አድርጋህን ነው ጠይቃለሁ የልጅ ጨዋታ አታርገው እዚህ እንዳለች በደንብ ነው የማውቀው እርግጠኛ ስለሆንኩ ነው የመጣሁት የት ያለካት የለችም አለች ስላለች እኮ ነው የመጣሁት እርግጠኛ ስለሆንኩ ነው የመጣሁት ካለች ትውጣ ታዲያ መርፌ ነች እንዴ እሷ ህያብን ካለችበት አምጣ እዚህ እንዳለች በደንብ እርግጠኛ ስለሆንኩ ሲጀምር የመጣሁት ታውቃለህ የነገረኝ ሰው ህያብ እዚህ ነች አሁን በገዛ ቤቴ እንድትጮህብኝ አልፈልግም ውጣልኝ ህያብን ሳልወጣ የትም አልወጣም ውጣልኝ እየሰማኝ ነው አይደል ህያብን ካለችበት አምጣ እፈልጋታለሁ በደንብ ነው እፈልጋታለሁ ልጅቷን እፈልጋታለሁ እያስፈራራኝ ነው በደንብ አስፈራራለሁ በደንብ ነው አስፈራራለሁ ቀልድ ያዛችሁት ነው ወይስ ምንድነው ህያብን ካረክባት አምጣ እያናገርኩህ ነው ስነ ስርዓት ብታቅማ ይሁሉ ነገር ስነ ስርዓት ራስ ያዝ እንከባበር እያናገርኩህ በስርዓቱ እንድታናገር እሺ ውጣልኝ አልወጣም ልጅቷን ይዘህ ሳልወጣ የትም ነው የማልወጣው ከቀበርክበት እኔ ይኸውልህ ትልቅ ጦርነት ነው የሚፈጠረው ኤፍሬም የማትወጣ ውስጥ ነው የምትገባው ማለት የማትወጣ እልህ ውስጥ ታስገባኝ ነው ሰማኝ አይደል ልጅቷን እፈልጋታለሁ ቤተሰብ ይፈልጋታል አንተ እንደምታስበው አይደለም እዚህ ጋር በደንብ ነው የምስትብህ
በቃ ለማለት ሞክሩ። አንተ እንዴት ነው እንደዚህ እንደቀለም ታየው ነገሩ? እኔ ነው እንደዚህ ቀለል እንደቀለም ታየው። ለአንተ እንዴት ነው ይቀለል እንደዚህ? አልቀለለኝም። እኔ ቀለለኝ አላልኩም። ቀለለኝ አላልኩም። ልጅቷን አመናጭቃት ጎትተህ ነው ከዚህ ቤት ይዛት የወጣው። እዚህ ለተመለሰች ትላንትና ስታንከራትታት ስትጎትታት ስላከበርኩ ነው ዝም ያልኩ። የዛን ቀን ወንድም ሆነው እሺ ይሁን ብዬ ነው ዝም ያልኩ። ትላንትና እንደወጣ ከዚህ በኋላ ግን እኔ ማለት ታገስም እየመጣ እንድትጮህ ያልፈለገሽ እኔ ታገስም ሲጀመር በሰው እኔ ቀልድ አላውቅም። በሰው አሁን እባክህ ይገባል። እኔ በሰው ቀልድ አላውቅም። ትሰማኛለህ? ትዕግስት ይግባ በእግዚአብሔር። ትዕግስት ቢገባማ ማለት እየታገስኩ ነው። እሺ ለማንኛውም ይሁን ጭቅጭቅ ምንም አልፈልግም። ልጅቷን እዚህ እንደመጣች እርግጠኛ ስለሆነ ነው የመጣሁት። አናግሬ ይዛት ካለችበት አውጣት። እየሰማኝ ነው ኤፍሬም? እያናገርኩ ነው። መልስልኝ። እኔ ህያብን በጣም ነው የምፈልጋት። በጣም ይገባል። አንተ በላይ ነው የምፈልጋት። አልገባህም እንጂ አንተ እንዴት ነው እንደዚህ ነገሮች የምታቀለው? አልገባኝም። አንተ ህፃን ነህ እንዴ? ስትመጣ እንዴት ነው ዘጥ የምትላት? እዚህ እንዳለች በደንብ ነው እኮ የማውቀው፣ በደንብ ነው የማውቀው። ካለች እኮ ማርፊያ አይደለችም ማግኘት ትችላለህ። የታለች ታዲያ? አንተ ሰውዬው እኮ ኤፍሬም ነው እኮ የትም እኮ ማለት ትችላለህ አንተ። ልጅቷን ግን እፈልጋታለሁ። ለአንተ እኔ ከዚህ ቤት ከወጣሁ ማለት ነው የማትወጣ ውስጥ እልህም ታስገባኝ። ለራስህ ለአንተ ለህይወትህ በጣም ነው እንትን የምትለው። ምን ይመጣብኛል? እሱ እኔ ከዚህ ቤት እንደወጣሁ ያ ማትመለስ ከሆነ እኔ እናንተ ማለት ነው የማትወጣ የቤተሰብ ጣጣ ውስጥ እንደምትገባ እንዳረሰብ ይሄን ላስገንዝብ። ሰማኝ አይደል? እየሰማኝ ነው። ካለችበት ማታመጣ እኮ እኔ እንግዲህ ከዚህ ከተመለሰ ለአንተ ትልቅ የህይወት ጸጸት የሚሆነው የዛን ቀን አይደለም ዛሬ እኔ ወጣው እሷ ተመለሰ እንዳትመለስ አረጋታለሁ። እኔ ይገባላ። እሺ በጣም ጥሩ። እኔ አንተን ከለቀቁ እናቴ ወልዳኛለች። አረ ዘኪ ምንድነው? ወይ ለምን እሺ በዚህ ንዴታውን ተገናኝታችሁ ሌላ ጸብ ነው የሚፈጠረው። ያለውን እየሰማህ ነው። እድሜ ልክን እንዳታገኛት ነው ማድረግ እያለ ነው። ለምን ነው እንደዚህ ነው? ተረጋግተህ ማታወራው? እሺ በየቀኑ እየመጣ የሚሰጥ እኮ ተረጋግተህ አታወራም። ስላከበርኩት ነው። እኔ ስላከበርኩት ነው። ነገሮችን ነው የሚያከብድብህ። ድጋሚ እንዳታገኛት አደርጋለሁ እያለ እኮ ነው። ደግሞ አደርገዋለሁ እኮ ከአንተ በላይ ቤተሰቡ ራሱ ነው የሚያምነው። እኔ ቅድም ተናግሬያለሁ። ህፃን ልጅ አይደለችም። እና እሱ እየጎተተ ኧረ በስመ አብ ወልድ ዳሩ አይጠቅምህም እንጂ ሰው ቢያዝን ባለፈው የህልዋን ነገር ፈጣሪ ካልጻፈው ያኔ ያልኩሽ ይሄ ነው ያኔ ያልኩሽ ያኔ ያልኩሽ ይሄ ነው ያኔ ያልኩሽ ለምን ሆነ ብዬ